እዚህ በኋላ ልካካ ወደ ካሌም ቢሆን ተመልሻለሁ። እባክህ እሺ የላም በረት እውነቴን ነው ማለት በጣም እያመመኝ ነው። ከዚህ በኋላ ድጋሚ አላገኝ። እስኪ ዝም በል። ካሌ ቤት ነው ልሄድ ያቀደው። አይሰማም? ልድገመው? ሰምቻለሁ። ወደ ጃመካ ሄዱ። ኧረ እባክህ ምን ነው እዚህ ለመቆየት ተስማምተሃል ማለት ነው? ምንም ችግር የለውም። ራብ አንጀትህን ሲቆልፈህ ትናገራታለህ። ኧረ በእናትህ እሺ ምን ላድርግ? እኔ አላውቅም፣ እውነት አላውቅም። አትዋሽ። ምን እንዴ? የት ሄዱ? አዎ ከዳጣ ጋር ነው የወጡት። በዳጣ ስልክ ደጋግሜ ደግሞ አታነሳም። ዳጣ የት ነው የወሰደቻት? ልጅ ሳትልኝ ሳሌን ይዘናታል እና ብሩክ ዛሬ በመጨረሻም እንግዲህ እነ ካሌብ ሞሲሳ እጅ ወድቀዋል። ለዚህም እንግዲህ በሚያሳዝን ሁኔታ በጣም በሚያሳዝን በሚባል መልኩ ቤተሰቦቻችን እንግዲህ ከባድ ነገር ነው የተፈጠረው። በሱም እንግዲህ በጣም ነው እንትን ያለው ማለት ነው። ውድ ቤተሰቦቻችን በዛ አማካኝነት እንግዲህ ዛሬ እነ ምሳሌና ዳጣ ተይዘዋል። ይሄ ደግሞ በጣም ከባድ ነው። ቤተሰቦቻችን እንግዲህ እነሱ ታሬን ይዘው እዚህ ጋር ልቀቁልን ቢሏቸው እምቢ ብለዋል ማለት ነው። ግን ደግሞ በሚያሳዝን ሁኔታ አሁን ላይ ያሉበት ሁኔታ በጣም ከባድ ነው። በቃ ከሚባለው በላይ ማለት ነው። ውድ ቤተሰቦቻችን በዚህ አማካኝነት እንግዲህ እነ መድብል ደግሞ በሌላ በኩል የካሌብ ሰዎች ምሳሌንና ዳጣን ይዘዋቸዋል መንገድ ላይ ድንገትም ሳይሆን ሆን ብለው ነው ሲጀመር ተዘጋጅተው ምናምን የያዟቸው። ይሄ ደግሞ በጣም ከባድ ነው። ውድ ቤተሰቦቻችን እንግዲህ በሚያሳዝን ሁኔታ ይሄን ነገር ሆኗል። በጣም ከባድ ነው። ከአንዳንድ እንግዲህ እያንዳንዱ ነገር ምን ሊባል እንደሚችል በጣም ከባድ ነው። ደውለውላቸዋል ወዲያው ከያዟቸውም በኋላ ደግሞ በሚያሳዝን ሁኔታ ቤተሰብ እና በቃ በጣም ከባድ በሆነ መልኩ ነው ውድ ቤተሰቦቻችን በእያንዳንዱ ነገር ሁኔታዎችን እንትን እያሉ ነው የሚገኙት። እንግዲህ እንዴት ሊሆኑ ይችላል? ስለዚህ እያንዳንዱን ነገር ለማስተካከል የሚደረገው ነገር ነው። ውድ ቤተሰቦቻችን ግን ከባድ ነው። ባጭሩ ግን ምሳሌና ዳጣ እንግዲህ ተይዘዋል በእነሱ እጅ። ብሩክና መድብልም እንግዲህ ከኋላ እየሄዱ ነበረ። ግን እነዛኞቹ ሆን ብለው ተዘጋጅተው ስለሆነ ከያዟቸው በኋላ ቶሎ ብለው ወደ ሌላ ቦታ ነው የሚሰውሯቸው። መሰውር ብቻ ሳይሆን በራሳቸው መኪና ምናምን ስለሆነ ይዟቸው የሚሄዱት በጣም የከፋ አደጋ ነው የሚፈጠረው። ስለዚህ አለውድ በግዳቸው እንግዲህ በምሳሌ እንደማይደራደሩ ታውቃላችሁ። ምሳሌን ምናልባት ዳጣን ሊለቋት ይችላሉ፣ ምሳሌን ግን አይለቋትም። ምክንያቱም ዋና ታርጌታቸው ስለሆነች ማለት ነው ቤተሰቦቻችን። ስለዚህ በምሳሌ ደግሞ እንኳን ብሩክ ቀርቶ መድብል ለራሱ ያንገሸግሸዋል ማለት እሱ ራሱ ቀርቦ ቢሞት ይሻለዋል እንጂ በምሳሌ ጉዳይ ምን አይነት ስሜት እንዳላቸው ታውቃላችሁ። ስለዚህ እሱን ነገር እንግዲህ በጣም ከባድ ነው የተፈጠረው ነገር። ስለዚህ አሁን ፊት ለፊት የሚጋፈጡበት ሰዓት ነው። ብሩክ ራሱን ነው የሚሰፋው እዚህ ጋር ማለት የምሳሌ ጉዳይ በቃ ሁሉ ነገሩ ነው ሞቱ ነው ታውቃላችሁ። እንኳን ጭራሽ እውነት በቃል የማይገለጽ ነገር ነው ነገርዮሹና ኤኒዌይስ እንግዲህ ያለው ነገር በዚህ መልኩ ነው እየተስተናገደ የሚገኘው። እንዳጠቃላይ ግን ያው የሆነው ነገር በጣም ከባድ ነው። ግን ምንም ማድረግ አይቻልም ማለት ነው። ሁሉም ራሱን ለማስመለጥ ራሱን ለማውጣት የራሱን መንገድ የራሱን ጥረት ይሞክራልና ሁሉም እንደሚሞክረው ነው ሁሉም ሰው እንደሚሞክረው እንግዲህ እሱም እየሞከረ ያለው ማለት ነው። ቤተሰቦቻችን ማለት እነሱ በዚህ መልኩ ሲሞክሩ ካሌብም ደግሞ እና ግብረ አበሮቹን ይዞ እሱም ደግሞ የራሱን ሙከራ ነው የሚያደርገው። ሁሉም ሰው መውጫውን፣ ሁሉም ሰው ማምለጫውን፣ ሁሉም ሰው መሄጃ መንገዱን ነው የራሱን የሆነ መንገድ ነው የሚያመቻቸው ማለት የእናንተ ተጠበቀም አልተጠበቀም ሰው ቦታ የለውም። ዋናው ሁሉም ሰው
የራሱን ነገር ማሳካት ነው የሚፈልገው። በቃ የራሱን መውጫውን መድብልም በቃ ካሌቡ እንዴት አድርገን ያዘው ብለው እያመቻቸ ነው ከጓደኛው ጋር በምን አይነት መልኩ ብንይዛቸው ምን አይነት ውጤታማ እንሆናለን ብሎ እየሰራ ነው እሱ። ካሌብ ደግሞ እነሱን እንዴት አድርጌ ላጥምዳቸው መድብልና ብሩክን ብሎ ነው የሚያስበው። በተለይ ደግሞ መድብልን፣ ምክንያቱም መድብል ነው በጣም የሚያስፈራው። ገባቸው አይደለም? እንግዲህ በተለያዩ ሰዎች መንገድ በተለያየ መልኩ መድብልን ለማጥቃት መድብልን የሆነ ሴራ ውስጥ ለመክታት ብዙ ሙከራ አድርጓል። ካሌብ ግን አልተሳካለትም። ያ ሁሉ ብዙ ሙከራ አድርጓል። በቃ ብዙ ከሚባለው በላይና ያን ነገር ደግሞ እንትን ለማለት አሁንም የበለጠ ይሄ ነገር ያስፈልገዋልና በዛ አማካኝነት ነው እንግዲህ ይሆናል። ውድ ቤተሰቦቻችን ግን በጣም ከባድ ነው። አሁንም የከፋ ነገር ነው ነገርዮሹ። እንግዲህ ሁሉም ነገር ተስተካክሎ መልካምና ሀሪፍ እንደሚሆን ተስፋ እናደርጋለን። እንግዲህ ምሳሌ እንድትጎዳ አንፈልግም። ያው ምናልባት ይዘው የተወሰነ ሊያንገላቷት ይችላሉ። ያው ማምለጧ አይቀርም። ግን ደግሞ እንዳጠቃላይ የሆነው ነገር በጣም ያስደነግጣል። ቤተሰቡን ይረብሻል። እዚህ ጋር አሁን ቅድስት የበሰሰማ ሌላ ችግር ነው። ብሩክ እንግዲህ በምሳሌ በእንትና ማህሌት ጋር በባለፈው በነበረው ነገር የተፈጠረው ነገር አይታችኋል። ቅድስት የራሱ ሌላ ችግር ውስጥ ገብታ ነበረ። ያው አመለጠች እንጂ እግዚአብሔር ይመስገን መጨረሻ ላይ። የሆነው ነገር ግን በጣም ከባድ ነበረ፣ ያስፈራ ነበረ። እንግዲህ መድብልና ደግሞ ጓደኛው ማን ነው የሚባለው አክዓብ ያለውን ነገር ለማስተካከል ነገሮችን ለመፍታት በራሳቸው መንገድ ካሌብ ሞሲሳን ጥለው እንግዲህ አክዓብን በካሌብ ቦታ ለማስገባት ብዙ ነገር እየሞከሩ ነው። ግን ደግሞ የሚቻል አይመስልም። ካሌብ እንግዲህ ያው ወደ ውጭ ሀገር ሊሄድ ነውና ሰሞኑን ምንድነው ያሰቡት ኤርፖርት ሳይደርስ እሱን አግተው ገለው ምናምን የሆነ ቦታ እሱን እንትን ብለው ብቻ እነሱ በካሌብ ቦታ አክዓብን ተክተው ከዛ በኋላ የራሳቸውን ነገር ሊያመቻቹ ሊያደራጁ ነው። በነሱ ሀሳብ ማለት ነው። አስባቸው እንደዛ ነው። ግን ይሳካ ይሆን አይመስለኝም። ከተሳካላቸውና በአሪፍ መንገዱ ከተመቻቸ ጥሩ ሀሳብ ነው ብለን እናስባለን። ማለት ጥሩ ነው፣ ሀሳቡም መልካም ነው እውነት ለመናገር እና ውድ ቤተሰቦቻችን እንግዲህ ቀጣዩ ደግሞ ከዚህ የተሻለና መልካም አሪፍ እንደሚሆን እምነታችን ነው። ምሳሌም እንግዲህ በነ ካሌብ ሰዎች እጅ ወድቃለች። ይሄ ደግሞ በጣም አስቸጋሪ ነው። ቤተሰብ ቀጣይ እንግዲህ ሁሉም ነገር መልካም አሪፍ እንደሚሆን ተስፋ እናደርጋለን። መድብል እንግዲህ እዚህ ጋር በጣም አሁን የካሌብን ጉዳይ ተተው እዚህ ጋር አሁን ትኩረታቸው ሄደት ይሆናል ወደ ምሳሌ ማለት ነው። እነሱ አሁን ሌላ ፕሮሰስ ጀምሩ ነበረ ካሌብን ለማሰናከል ምናምን፣ ግን እዚህ ጋር በቃ አልቻሉም፣ አቆማቸውም። ኢቭን መድብል ምሳሌ ምንም አያደርጓትም። ቆይ የሆነ እርምጃ እንሄድ ቢል ለራሱ ምክንያቱም እነሱ አሁን ሊሉ የሚፈልጉት ምንድነው ሌላ ነገር አይፈልጉም። የሚሉት ታሬ ልቀቁልን ነው። ታሬ ታችሁታል እንግዲህ መድብል እየደባደበው እያለ ምሳሌ ጠፋች ሲል እንዴት ደስ እንዳለው ፈገግ እንዳለ። ምክንያቱም ምሳሌን ሊይዟት የሚችሉት የነሱ ሰዎች እንዲሆኑ ስለሚያውቅ ማለት ነውና ፈገግ ነው ያለው በደስታ። ስለዚህ አሁን እሱ ልቀቁ ነው የሚባለው። መድብል ደግሞ መልቀቅ አይፈልግም። ብሩክ ደግሞ እዚህ ጋር ባለውድ በግድ ልጅ እኮ ተይዛለች ምናምን ብሎ ጓገጭ ብሎ ለመልቀቅ መሯሯጡ አይቀርም። ምክንያቱም ልጁ ናት፣ ምሳሌ ናት። እዚህ ጋር ያው እነሱ ሀሳባቸው ፕሮግራማቸው ይበላሽባቸዋል ማለት ነው። የነ ካሌብ እንትና የነ መድብልና የነ አክዓብ። ስለዚህ በቀጣይ ሌላ ስቴፕ ላይ ምናልባት ይሄን ነገር ማመቻቸት የሚችሉት። ስለዚህ ጋይሶችዬ የዛሬው ቪዲዮ ይህን ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረግ ፈጽሞ አይረሳ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። ላይክ ማድረግ አይረሳ። ወዳችኋለሁ። ባይ ባይ።